ዝማሬ መላእክት ያሰማልን። እንግዲህ በጣም ነው የምናመሰግነው። ልትነግሪኝ የምትወጂው ነገር አለ? እንደ ድንገት ነው የወጣኸው እና ስጦታ አዘጋጅቼ ነበረ። ኦኬ። አረ ድንገት የፈጣዚያ ድንገት ለመጣው ሰው እንግዳ ማለት ነው። እንግዲህ ሁለት አልበሞች አስመርቄያለሁ ማለት ነው። ከአልበሞቼ አንዱ የብርሃን እናት በሲዲም እና በፍላሽ ላንተ ቀርጬ በሲዲ እና በፍላሽ ነው፣ በሁለቱም ነው። በጣም ነው የማመሰግንሽ። አምላክ ያክብርልኝ። ስራሽን አምላክ ይባርክልሽ። እግዚአብሔር ያክብርልሽ። በዜማ ትንሽ አግዛታለሁ። ግጥሙን እሳች ብትሰራው እንግዲህ ማስተላለፍ የምፈልገው መልዕክት ካለ እማዬን እንግዲህ በጣም ጠንካራ እናት ነች፣ ከምለውም በላይ ጠንካራ እናት ነች። በገና፣ ክራር እንዲሁም የተለያዩ መማርም ሆነ መግዛት የምትፈልጉ በስልክ ቁጥራችን ደውላችሁ እማዬን ማናገር ትችላላችሁ። እንዲሁም ደግሞ በቅርደራ ማማ ለበገና ስም አውጥቼላታለሁ አለኝ ማለት ማን አልካት ስለው ሙራኤል አለኝ እና ታሪኳን እኔ አላውቅም እና ታሪኳን ሲነግረኝ ሰማዕት ናት በጣም እንደሚወዳት ነገረኝና የበገና ትምህርት ቤታችንም ስም ሙራኤል ይባላል። አዎ አንዱ በገና ነው። ሌሎች ደግሞ ያው ተማሪዎችሽ የተጫወቱ ያየ ነው። የክራር መዝሙርም አለ በክራር የሚታጀብ። ስለ ክራሩ ደግሞ ጥቂት ነገር እንስማ። እሱም አንቺ ጋር ይሰራል። ለበገና ክራሩም እኛ ጋር ይመረታል እናመርታለን። እንደ በገናው የተለየ ትንታኔ ክራር ላይ አይኖርም፣ ግን በቤተ ክርስቲያናችን እንደ ዜማ መሳሪያ እንጠቀምበታለን። ያው ትጫወቻለሽ? እሞክራለሁ፣ ግን ወደ በገና አደላለሁ። ማያያዙ ችግር የለውም። አንተ እንደሚቀና በዚህም ብትይዘው በዚህም ብትይዘው ችግር የለውም። በፈለከው መያዝ ትችላለህ። ትንሽ እንስማ። እንግዲህ ስላልተቃኘ አሁን ማድረግ አልችልም። እዛ ጫፍ ላይ ደግሞ መሰንቆ ያለው አይደለ? እዚህ መሀል ላይ መሰንቆ እኔ አልችልም፣ ግን ልጆች አሉኝ ያስተምራሉ። ይሄ ፒካፕ ነው የሚባለው። ወደ ለአገልግሎት ይዘነው ስንሄድ ወደ ሞንታርቦ እቺ ዝታሰርና እዚህ ውስጥ ይገባል። ገመድ አለ። ገመዱ በዚህ ይገባና ድምፁ ወደዛ ይወጣል ማለት ነው። ማለማሲንቆ ሲጋብዘለን እኔ መሰንቆ አልችልም። ስለዚህ መሰንቆ የሚደረድርልን አለ፣ እሱ ይደረድርልን። መልካም እሺ። እናመሰግናለን በጣም። አምላክ ያክብረልን። እንግዲህ ዙም ባልችልም ሞክራለሁ ብሏል፣ ግን ቆንጆ ነው እንግዲህ የዘመራችሁት። ያብስራንም አንቺንም እናመሰግናለን። እንግዲህ ፍቅር ታመርታላችሁ በገናን፣ ክራርን እንዲሁም ደግሞ አሁን ያየነውን መሰንቆን ታመርታላችሁ። ምን ስሜት አለው ላንቺ እዚህ አይነት ነገር ውስጥ መዋል? እግዚአብሔርን በጣም ከማመሰግንበት ከማከብርበት ትልቁ ነገር ከዓለም መልሶ ወደዚህ ህይወት ስላስገባኝ በጣም ደስተኛ ነኝ። ሁልጊዜ እላለሁ በተለይ ሴቶች በተለይ እናቶች በገናን ቢማሩ እግዚአብሔርን ሁልጊዜ አመሰግንበታለሁ፣ እግዚአብሔርን ሁልጊዜ አከብርበታለሁ። ልጅሽ በገና ደርዳሪ ነው ያቆልል